ለሊ ደህና ነሽ? ለሊ እየረሳሽው እንዴ? እሺ ይሁን በቃ ሌላዬ ነው ለፍታለሁ። በቃ ረፍት አድርጊ። ሮማን እኔን ታውቂኛለሽ? አንቺ እንዴት እረሳሻለሁ? ያኔ ካሹ ጋር ወደ ከተማ ስንመጣ እኮ ከእህቴ አደይ ጋር ሆነሽ የረዳሽን አንቺ ነበርሽ። አደይ ማናት? እንዴ ለልዬ አደይ እኮ በጣም ምርጥ ጓደኛሽ ናት። እሷንም ረስተሻታል እንዴ? ተኛሽ እንዴ? ስለዚህ ውስጣችሁ የሆነ ነገር አለ ማለት ነው? አይ አደይ ሌላ ነገር ምንም የለም። ቆይ አንቺ ምን ጠብቀሽ ነበር? ምንም ለልዬ ዝም ብዬ ያው ነገሩን ነው። እና እናትሽ ከምን አዲስ ነገር አለ? ቆይ አንተ ወደድካት እንዴ? አዎ ተመችታኛለች። አታረገውም ቢኪ። እና ምን አስደነገጥሽ? አይ ምን? ቆይ ለምን ነው ግልጽ ማትሆኝልኝ? ባቡሬ ማነው እሱ? ባቡሬ ምንድነው እሱ? ምንድነው? ምን እያደረጋችሁ ነው? በቃኝ ለልዬ ምንድነው እሱ? በቃ ምን እያደረጋችሁ ነው? ታው በቃ ታው። አሹ ሮማን ምንድነው? እትዬ ምንም አላውቅም። ድንገት ነው እንደዚህ ሆነችው። ለልጄ ምን ሆነሽ? ማሚዬ እንኳን መጣሽ። በጣም ፈርቼ ነበር። ለሊ በስተመጨረሻም ባቡሬን ለማስታወስ እየሞከረች ነው ያለችው። በዚህ ደስ ያላችሁ ካላችሁ ቪዲዮውን ላይክ እያደረጋችሁት ብዛታችሁን አሳዩን። ቀጣዩ ክፍል ላይ አሁን እየተጫነ ስለሆነ በቅርቡ እናንተ ጋር የሚደርስ ይሆናል። እስከዛው ድረስ ግን ሰብስክራይብ ያላረጋችሁ ካላችሁ ይህንን ቻናል ሰብስክራይብ በማድረግ ቀደም ብሎ እናንተ ጋር የሚደርስ ይሆናል። በስተመጨረሻ ሰዓት አካባቢ ላይ ለሊ ያው ባቡሬን በትውስቷ እያስታወሰች ትመጣና ፊቱ አሁን ላይ ከምትጠላው ሰውዬ ጋር ተመሳሳይ እንደሆነባት ስታውቅ ትደነግጥና እየጮኸች ነበረ። በሌላ በኩል ደግሞ ያው ቤዛ በዚህ ሁኔታ ላይ ተጨናንቃለች። ከዛም ከዚህም ፖሊሶችም ዶክተሩም እየፈለጋት እንደሆነ ስታውቅ በዛ ላይ የእሷ ነገር ሳይሳካላት ይሄ ሁሉ ነገር ውስጥ እንደገባች በማወቋ በጣም ተናዳ አዝና አንድ ቤት ውስጥ ብቻዋን እየኖረች ነው ያለችው። ይሄኔ ግን አንድ ወንድሟም ቢሆን ለመውጣት በሞከረ ሰዓት ላይ ዶክተሩ ወዲያውኑ ሲያገኘው ያኔ ድጋሚ ከዛ ቦታ ላይ መውጣት እንደሌለበት አውቆ ወደ ቦታው ተመልሷል። አሁንም ቢሆን ዶክተሩም ፖሊሶቹም እየፈልጉት ያሉት ቤዛንና ወንድሟን ነው። የዚህ ሁሉ ሴራ ጠንሳሽ ከጀርባቸው የነበረችው እሷ እንደሆነች ያውቃል። ቤዛ ግን በዚህ ሁኔታዋ አልቆመችም ነበረ። እንደውም የመጨረሻ አንድ መድኃኒት መቀየር እንዳለባት ሁላ እንዴት አድርጋ መቀየር እንዳለባትም ስትታገል ነበረ። የቀራዋትን ገንዘብ መቀበል የምትችለው ድጋሚ ሌላ መድኃኒት መቀየር ስትችል ብቻ እንደሆነ ተነግሯታል። ዶክተሩ ብዙዎቻችሁን እያናደደ የመጣው ለምን ይፈዛል? አሁንም ድጋሚ ሁለተኛ ጥቃት ሊፈጸምበት ነው እያላችሁ ነበረ። እሱ በአደይ ፍቅር ታውሮ አደይም በምን መልኩ አገኛታለሁ የሚለው ነገር እንጂ የሚያሳስበው አሁን ላይ መድኃኒቶቹ ለምን እንደተቀየሩበትም ካወቀ በኋላ ለራሱ ለሐኪም ቤቱ ስም ነው እንጂ እየተጨነቀ ያለው ድጋሚ ምን አይነት ነገር ይደርስብኛል ብሎ እንኳን እያሰበ አልነበረም። አደይም ቢሆን እያስጨነቀችው ያለችው አሁን ትክክለኛውን ነገር አውቃል፣ ስለዚህ ለሊም በምታድናት መልኩ አድናት፣ ብዙ ጊዜ የለንም ብላ ነው እያሰበች ያለችው። አደይ በራሷ በኩል በጣም አሳዛኝ ሁኔታ ውስጥ ነው ያለችው። አደይ ለለሊ በምትጨነቅበት ሰዓት ላይ ፍቅር ግን ከጀርባዋ ሌላ ሴራ እየጠነሰሰሽባት እንደሆነ እንኳን የምታውቀው ነገር የለም። ፍቅር ከባቡሬ ጋር ከብዙ ሰዎች ጋር አትግባባም፣ ከማናቸውም ሰዎች ጋር። ፍቅር ከአንድ ሰውዬ ብቻ ጋር ነው የምትግባባው፣ ከቤዛ ወንድም ጋር። የቤዛ ወንድም በጣም ስለሚወዳትና ስለሚያፈቅራት አርግ ያለችውን ነገር እንዳለ ከማድረግ ወደ ኋላ አይልም። በዛ ላይ የሚሰራው በፊትም መጥፎ ነገሮችን ስለሆነ አሁን ደግሞ እየሰጠችው አንድ ስራ አለ። እውነት ለኔ የምታስብልኝ ከሆነ አደይን እንድታጠፋልኝ እፈልጋለሁ ብለዋለች። እሱ ደግሞ ይህን ነገር ማድረግ ለሱ ቀላል እንደሆነ ተረድቶታል። እንደውም ቤዛም በመሃል ላይ እያስጨነቀቻትና እያባረረቻት ያለችው አደይ እንደሆነች ሲያውቅ አንድ መወዳቸውን ሁለት ሰዎች እያጨናነቀችብኝ ያለችው አደይ ናት፣ ስለዚህ በዚህ ሰዓት ላይ ትክክለኛ የሚገባትን ነገር ማግኘት ይኖርባታል ብሎ ሲዝትም እንደነበረ ታውቃላችሁ። ግን አደይም በምን መልኩ የሆነ ነገር እንደማያደርስባት በዚህ ሰዓት እሱም ያውቃል። ምክንያቱም እሱ በፖሊሶች አሁን ላይ እየተፈለገ እንደሆነ ከራሱም ጭምር ያውቃል። ይሄኔ ግን አደይ በምን መልኩ የራሷን ቀድማ ማወቅ እንዳለባት አታውቅም። ብዙ ችግሮች ወረዋታል።
ከቤተሰቧ ሄዳ የራሷን እቅድ ለማሳካት በምትሞክርበት ሰዓት ላይ የምትወደውን ሰው ማግባት እንደምትፈልግ ከተናገረች በኋላ ያኔ ገጠር ሄዳ ግን ያልጠበቁትን መልስ ነበር የሰጧት። አባቷም ቢሆን ለሌላ ሰው ሊድራት ነበረ። እናቷም ደግሞ በማይታወቅ መልኩ ለሷ ባልገባት ነገር ላይ እንዴትም ወደውን ሰው አታገቢኝ ብላኝ ወደዛ ትልከኛለች ብላ በጣም ተገርማለች እስካሁን ድረስ። በዚህ ላይ ደግሞ ዴቭ ይህን ነገርማ እኔ ራሴ ሄጄ ማጣራት ይኖርብኛል። አገር ቤት የተፈጠረው ነገር ምንድነው? እናትሽንም ሄጄ ያጠፋሁት ነገር ካለ ይቅርታ ልጠይቃትና እንደሚታሰበው ከሆነ ወደፊት እቅዳችንን ማሳካት ይኖርብናል። እኔና አንቺም መጋባት አለብን። የእናትሽን ጉዳይ ደግሞ እኔ ያጠፋሁት ነገር እስካለ ድረስ ትነግረኝና ይቅርታም ጠይቂያት እኔና አንቺ እንጋባለን። ስለዚህ በቀላሉ ተስፋ እንዳቆርጭ ትላታለች። ለሊ በራሷ በኩል ደግሞ ለማስታወስ ነገሮችን እንዳለ በትውስቷ እያየች መታለች። በቅዠትም ቢሆን ማለት ነው። የመጀመሪያ ትውስቷ የነበረው ባቡሬ ነበረ። ባቡሬም በሐሳቧ እንዳየችው ባቡሬ ትክክለኛ ስሙ እንደሆነ እየጠራች በዛን ሰዓት ግን ያንን ያየችውን በቅዠት ውስጥ የነበረውን ሰውዬ አሁን በአካል የምትጠላው ሰውዬ ሆኖ ስታገኘው እየጮኸች ነበረ በሰዓቱ። አጠገቧ የነበሩት ሮሚና የፍቅር እናት ስለነበሩ አባብለዋት ነገሩ እንድትረጋጋ እያደረጓት ነበረ። ስለዚህ ይሄ ነገር በተከታታይ በቀጣይ ክፍሎች ውስጥ የሚታይ ከሆነና እሷ ያው የማስታወስ ችሎታዋ እየጨመረ ይመጣና ሙሉ ለሙሉ ማስታወስ ትችላለች ማለት ነው። ያኔ እሷም ቢሆን ለሌሎቹም ደነኛ ስሜቷን ተሰምታ የቀራትን አንድ ነገር በሽታዋን ሙሉ ለሙሉ መቋቋምና ከዛ ውስጥ መውጣት ይሆናል። በስተመጨረሻ ሰዓትም የሮሚንና የአሹን ጉዳይ እናንሳ። ሮሚና አሹ ከተጣሉ ወይንም ከተቆራረፉ ብዙ ጊዜ ሆኗቸዋል። አሹ እያላት ያለው እንዴት ፍቅሬን አትቀበይም? አንቺም ብዬ ከሀገር ቤት ድረስ እዚህ ድረስ መጥቼ እስከ ዛሬ ድረስ ለአንቺ መከታ ሆኜ በዚህ ሰዓት ላይ በዚህ አይነት መልስ ጥበቀኛል ወይንም ትመልሽልኛለሽ ብዬ አልጠበቅኩም ነበር ብሎ እንዳኮረፋት ነው ያለው። ሮሚን ብትሆን ደግሞ አሁን ጥሏት ሊሄድ እንደሆነ ከሰማች በኋላ ደግሞ የባሰ በጣም ታዝናለች። እንዴት አሹ እኔ ላይ ጨክኖ እዚህ ጥሎኝ ይሄዳል? እስካሁን ድረስ አብረን ያለ ነው። እንደውም እሱ ሳይጠይቀኝ በፊት በሰላም ነበር አብረን የነበርነው። ይህንን ነገር ከጠየቀኝ በኋላ ግን በጣም ተቀይሮብኛል ብላ ጸባዩዋን እንዳለ እሱ ለምን እንደተቀየረ ራሷን ስትጠይቅ ነበረ። ሮሚ ምንድነው ትክክለኛ መልሷ? እሱ እስካልተቀበለችው ድረስ እንደዚሁ ነው የሚቀጥለው ብሎ ነው የምታስበው። መጨረሻቸውን በቀጣዩ ክፍል እስክታዩ ድረስ እናንተ ቀደም ብሎ እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ። የምንልካቸው ዕቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር ዕቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ
ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸውን የምፈልገው ማለት ነው። ሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። አተሊና ቆይታ እንደነበረ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተደውለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ
ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቄያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።